አቶ አብርሃም ታደሰ እንኳን ደህና መጣ ዌልካም ብለናል። እንግዲህ ስንት ሰው በአንተ ምክንያት የተጣላ ሴቶቹ እየተባሉ እግዚአብሔርን ውርደት እኮ ነው ቤተሰብ። አረ ሄርሜላ እግዚአብሔርን ሼም ነው በእናትሽ። ከቻልሽ ከዚህ ህይወት ውጪ። እየተቃጠልሽ ነው እንደዚህ የምትኖሪ የምር እንዴት ነው ልጁ ሰላም የሚያገኘው? ሩታ ጋር ሲሆን እናንተ ደስተኛ አይደላችሁ። ሄርሜላ የሚመቻት ቡዜ ቤት ቢቀመጥላት ነው የምትፈልገው። ምክንያቱ ሩታ ቤት ደግሞ እንደፈለገች መሄድ አትችሉም። አብርሽ ሰሞኑ ከራሱ ጋር ሆኗል። 5 ቀን ሰላሙን አግኝተዋል። አሁንም እዛ ቦታ ነው መሄድ ያለብን። አያችሁ፣ ለራሷ ብቻ ነው የምታስበው እንጂ ወይን ለልጁ ለሚስቱ በቃ አታስቡም። ገባችሁ አይደለም? ተመችቷታል። አሁን ያሉበት ቦታ ተመችቷታል። ለዛ ነው እንደዚህ አፌን ከፍታ የምታወራው ማለት ነው። አረ በጣም ሸም ነው። እግዚአብሔርን ተረጋጉ። አብርሽ ምን እንዳስነካቸው አናውቅም። ቤተሰብ የሆነ ነገር ሆኗል። አብርሽ መቼ ነው እንደዚህ ዝም ድንዝዝ ብላ የምትቀረው? አንተ ሰውዬ እኔ የአብርሽ ነገር ግራ ገባኝ። አወራም እንዴ ከካሜራ ጀርባ ታወራለህ እንዴ አብርሽ? እንዴ ሰው የሆነ ነገር ይናገራል። እንደ ሕፃን ሰው እንዴት ነው እንደ ሕፃን ልጅ የሚሆነው? ከሩታና ከሄርሜላ ምራጣ ሲባል ጭራሽ ምንም አይናገርም። ጭራሽ ይኮርፋል እንደ ሕፃን ልጅ። ጉድ እኮ ነው። ልኦሎን እኮ አብርሽ ምን ጉድ ነህ? ወይስ ድራማውን የምትሰሩብን? ቡዜ ግን በጣም ሰውን ታዳላለሽ። ገባሽ አይደለ? እኔ አየው። ቡዜና ዳፍ ግን አሽቃባጭ ናቸው። ከቻላችሁ ውጡ። ምን ጉድ ናቸው እናንተ የምታሽቃብጡ? ለሄርሜላ ነው። ሩታና አብርሽ በቃ ተራርቆ ቢኖሩ ለእናንተ ደስታ ነው። አያችሁ አይደለ? እንዴት እንደምታደርገው ንግግሯ ምናምን ቡዜ ማለት ነው። ከቤተሰቦቹ ጋር እንዳይሆን አትፈልጉም። ከቤተሰቦቹ ጋር እንዳይገናኝ አትፈልግም። አንቺ የምትፈልጊ ኤፍሬም እና ኤፍሬም ብቻ ነው። ቆይ መቼ አወርታችሁ ታውቃላችሁ? ሁሌ የሆነ አንድ ቀን ብቻ ነው የመጣሽው። አንድ ቀን ብቻ ነው የመጣሽ ቡዜ ማለት ነው። ብቻሽ ነው ደግሞ የመጣሽ ያን ጊዜ ማለት ነው። ገባሽ አይደለ? ከዛ በማንግስቱ ነው በስንት ቀኑ ነው ቤቷ ወሰደች። አብርሽ ቡዜ ቤት ሄደ። ሜሴጅ አደረጉለት። ከዛ አብርሽ በራሱ ጊዜ ጠዋት መጣ። አያችሁ መቼ ከሩታ ጋር ቁጭ ብለሽ አውርተሽ ታውቂያለሽ? ቡዜ ማለት ነው። አሁንም እኮ እዚህ ካሜራ ፊት ለፊት ለሄርሜላን ያዳላችሁ ያለችው ማለት ነው። ሩታ ጋር እንዳይሆኑ በፍጹም አትፈልግም። ገባሽ አይደለ? አንቺ የምትፈልጊ ፍላጎትሽ ሁሉ ነገሩ ከሄርሜላ ጋር አብርሽ ቢሆን አንቺ ደስተኛ ነሽ። ገባሽ? ከሩታ ጋር ወጥቶ ሌላ ሀገር ሄዶ ጊዜ ያሳልፉ ሲባሉ እናንተ መንገድ ዘጋችሁ። ልጁን እየጨቀጨቃችሁ ራሱን ስትወደቅ እግዚአብሔር በሩታ ቦታ ስትሆኑ እኮ ትናደዳላችሁ። አብርሽ የሆነ ነገር ሆኗል። ልቡ ወደ ሄርሜላ ነው። ምክንያቱም 5 ቀን ምንም ሰው የሰው ድምፅ የለም፣ ምንም የለም፣ ጫጫታ የለም። ከእሷ ጋር ነው ጥሩ ጊዜ እያሳለፈ ያለ። ለዛ ነው ገባሽ? እዚህ ጋር ደግሞ ከሄርሜላ ጋር ቢሆንላቸው ደስ ይላቸዋል። እዚህ ጋር ደግሞ ሩታ ሌላ ነገር ስትናገራ እናደዳሉ በሩታ ማለት ነው። አያችሁ አይደለ? ሩታ ደግሞ የሚሄድበት መንገድ ሄዳለሁ ብላለች። ግን ቡዜ ማለት ነው ከቻልሽ ከዚህ ነገር ብትወጪ ይሻልሻል። ገባሽ አይደለ እንዴ? አንቺ ቆይ መቼ ነው ሩታን ቁጭ ብለሽ መቼ አውርተሽ ታውቂያለሽ በስነ ስርዓት? ሁሌ ከሩታ ጋር አንቺ እኮ ጸብ ነሽ። ገባሽ? አረ በጣም ይደብራል። ለሕፃን ልጅ ትንሽ አስቡ። ሄርሜላ ግን እንዴት እንደሚያደርግሽ በሰው ባለ አረ በጣም ይደብራል። ድርቅ አለችው። በጣም ነው የሚያስጣላብሽ። አታፍሪም? በቃ ተይው። ልጁ ከራሱ ጋር ነው አሁን። በቃ እምቡር አትበይ። ልጁን ይዤ ሂዳለሁ እዛው ቦታ። ጭራሽ ከሀገር የሰውን ባል ይዘሽ ልትወጪ
አማረሽ እንዴ? ሰው እኮ ጸበል ነው የሚወስደው። እንዴት ነው? እሺ የአእምሮ ጭንቀት ነው አብርሽ ያለው ተናገረች እኮ ሩታ ከዚህ በፊት ምንም ኖሮ አይደለም። ልጁ ከጭንቀት ውስጥ ገብቶ ነው እንደዚህ ነገር የሆነው ማለት ነው። እሺ ሄርሜላ ጋር ቁጭ አለ። መቼ ጸበል ሄደ? ጸበል እኮ አልሄደም። ወይን የጸሎት ቦታ አልወሰዳችሁም፣ ወይን የጸበል ቦታ አልወሰዳችሁም። አንድ ቦታ ነው ቁጭ አላችሁ፣ ጥሩ ጊዜ ያሳልፉ፣ ጫጫታ የሌለበት ቦታ አድርጋችሁ። አሁን አብርሽ ደግሞ እዛ ይሻለኛል፣ ጭቅጭቅ አልፈልጉም እያለ ነው ያለው ማለት ነው። ሄርሜላ እንዶ እንሂድ እያለ ነበረ፣ ልክ ባለፈው ለሩታ እንዳለ ማለት ነው። ለሩታ ያለው ንግግር ነው ዛሬ ደግሞ ለሄርሜላ ያደረገው። ገባችሁ? ምን አደረግሹ አለቻት ሩታ። ምን አደረግሹ አለቻት ሩታ ለሄርሜላ። እኔ ምን አደረግኳል? እንዳንቺ ድንዝዝ አላደረግኩም አለች። አያቸው ሩታ ጋር ሲሆን ሁሉም ይቃጠላል። ለምን እንደሆነ አላውቅም። ሩታ ደግሞ እኔ የሚሄድበት መንገድ ሄዳለሁ ብላ ተናዳ ጥላ ሄዳለች። አስባችኋል? ቡዜ ግን ከእንደዚህ ነገር ብትወጪ ይሻልሻል። በጣም በቃ ሩታ ላይ ያለሽን ጠላቻ በጣም ያስታውቃል። ገባሽ አይደለም? በጣም ነው የሚደብርብሽ። ርዕሱ ሌላ ውስጥ ሌላ። ምን ጉድ ነው? አብርሽ ወደ ራሱ ተመለሰ። ከሩታና ከሄርሜላ ምረጡ አሉ። ኧረ ተው፣ ልጁ ከራሱ ጋር አይደለም ትላላችሁ። ከሄርሜላ ጋር ቢሆን እናንተ ትፈልጋላችሁ፣ ግን ከሩታ ጋር ሲሆን አትፈልጉ። ለምን እንደሆነ አላውቅም። የዳሁም የቡዜም ሁኔታ ሲያይ ማለት ነው ቤተሰብ እንደዛ ነው የተረዳው በዛሬ ቪዲዮ ላይ ማለት ነው። በመጨረሻ አብርሽ ከሁለቱም ሴቶች ጋር መሆን የለብህም በዚህ ሰዓት ቤተሰብ ጋር ነው መሄድ ያለብህ። ጋሼ ጋር እና ማዘር ጋር ነው መሄድ ያለብህ። እሺ በቃ እናቴ ጋር እና አባቴ ጋር ሄዳለሁ አለ። ከዛ ሄርሜላ ከሄደ በኋላ አብርሽ እንደ ሕፃን ልጅ ፊቱን ዝፍዝፍ አደረገ። ሕፃን ልጅ ሆነ እኮ እናንተ ልዑል ሆነ። አያችሁ፣ ከሩታ ጋር እንዳይሆን አይፈልግም። ቡዜ እንደዛ ነው። አሁን ሄርሜላሞ ደግሞ ጨነቃት። ለምን ቤተሰብ ጋር ትወስዳላችሁ? ሩታ ከሄደች በኋላ ምን አደረገች? ሄዳ አንገቱ ስለገብጥ። አረ ሄርሜላ ተይ እንዴ! ልጁ ጎንበስ ስል ምን አደረገችው? እንደ ሕፃን ልጅ ኡሽሩሩ ለማድረግ አንገቱ ስር ገባች። ምን ማለት ነው? ከዛ ዳፍ ተይ በቃ ተይ፣ አንቺም አታስፈልግም፣ ሩታም አታስፈልጊው፣ አንቺም አታስፈልጊው፣ የራሳቸው ህይወት ኑሩ አሉ። ከዛ ሩታ ጥላ ሄደች። ሄርሜላ ደግሞ አብርሽ ቤተሰብ ጋር እንዳይሄድ አትፈልግም። ከእሷ ጋር እንደፈለገ ቢሆንላት ትፈልጋለች ሄርሜላ ማለት ነው። ግን ከሩታ ጋር እንዳይሆን አይፈልግም። አያችሁ አይደለም? ሩታ ደግሞ የሚሄድበት መንገድ ይሄዳለሁ ብላለች። በዚህ ልክ ይደብራል ቡዜ ማለት ነው። ከዚህ ነገር ብትወጪ ይሻልሻል። ዳፍ አንተ የራሱ ማለት ነው። አንተ አስመሳይ ማለት ነው። በቃ አብርሽ ቤተሰብ ጋር ከሄደ ይሄዳል። ከዛ እኔና አንቺ ደግሞ እናወራለን በስልክ። እሱ ደህና ሲሆን የራሱ ምርጫ መርጦ ከፈለገ ሰው ጋር መሆን ይችላል። ምን ማለት ነው? እስኪ ከቻላችሁ ከሩታ ጋር አድርጉና በቃ የፈለጉበት ቦታ ሄዶ ፈታዘና ማለት ይችላል። ገባሽ አይደለ? ቡዜ ቤቱን ለምደሻል። የሩታ ቤት ታውቃለሽ፣ ዳፍም ያውቃል። ሩታ እኮ ቤተሰቦ ጋሼ ጋር መሄድ ትችላለች እኮ ችግር የለውም። ሩታ እኮ ልጅ ወልደዋል እኮ ልጅ አላቸው፣ ችግር የለውም። ግን ትሄዳለች ሩታ ማለት ነው። ቡታየራ መሄድ ትችላለች። ግን በዚህ ልክ ቡዜ ማለት ነው እንደዚህ ድርጊት ስራ ባሰሪ ጥሩ ነው። አረ ሩታዬ ሰውዬ ተፋጭ፣ እግዚአብሔርን አይጠቅምሽም። በዚህ ልክ አንድ ወንድ ልጅ ላይ ሁለት ሴት አንቴና የኔ ነው ምን ማለት ነው ይሄ? አረ ምንድነው የምታስተምሩ? አረ ሩታዬ ሰውዬ ይቅርብሽ፣ ማርያምን ይቅርብሽ። በቃ ከልጅሽ ጋር ወደፊት ልጅሽን እያሳደግሽ መሄድ ነው የሚሻልልሽ እንጂ እንደዚህ ከአብርሽ ጋር የዛን ልጅ እኮ ሆነብኝ። እናንተ ባለፈው ልክ ለሄርሜላ እኔ ከሩታ ጋር መሆን ፈልጋለሁ፣ በቃ ጭቅጭቅ ሳለቸኝ እንዳለ ቡዜ ቤት ዛሬም እንደዛ ድርጊት ነው ያደረገው ማለት ነው። ዛሬም በፊት ለፊቱ ማለት ነው። ልጁ ጭቅጭቅ አይፈልግም። እናንተ ደግሞ ጭቅጭቅ ስለምትፈልጉ ከሩታ ጋር እንዳይሆን ጭቅጭቅ ስለምትፈልጉ ነው። ሄርሜላ ጋር ሲሆን ደግሞ ቡዜና ዳብ ደስተኛ ናቸው። ምክንያቱም ሩታ አትመጣም፣ ኤፍሬም አይመጣም። የሆነ ቦታ ደብቃችሁ ጭቅጭቅ የሌለበት ቦታ አድርጋችሁ ስልኩን ከእጁ ወስዳችሁ ደብቃችሁ ይኸው 5 ቀን ሰላም ሆኖ መጣ።
ጭንቀት ነው፣ በቃ ጭንቀት ነው። ልጁ እንደዚህ ይሆን እንጂ ሌላ ምንም የሆነ ነገር የለም። ግን መተት ነው የምትሉ ሰዎች ማለት ነው መተት ያድርጋቸውና ፈጣሪ ማለት ነው። በራሳቸው ስራ የምትሰሩ ድርጊት ነው መተት የምትሉ ማለት ነው። የምን ጸበል ነው? ጸበል ቢወስዱ ቆየ እኮ። ጸበል መቼ ወሰዱ? አልወሰደችም። ሄርሜላም አልወሰደችም። በጸሎት ቦታ አልወሰደችም። ልጁ ጭንቀት ነው። ግን ሩታ ላይ የሆነ እኔ እንጃ ቡዜ ግን በጣም ነው የሚደብርብሽ፣ በጣም ማለት ነው። ሩታ ግን ጥላ ነው ሄደችው። በመጨረሻ የሚሄድበት መንገድ ሄዳለሁ ብላ ጥላ ሄዳለች። በጣም ነው የሚደብረው። ጌታ እንዴ ከልጁ ጋር እንኳን እንዳይሆን የፈለጋችሁ ነው ያላችሁ። ልጁን ጎትታችሁ ሩታ ቤት እንዳይሄድ አትፈልጉም። ልጁንም እንዳይ አትፈልጉም። ምክንያታቸው ምን እንደሆነ አላውቅም። ቡዜና ዳፍ ማለት ነው። እቺ ሄርሜላ የምትባለው ሴትዮ ከኛ ህይወት አስወጡ፣ አታስፈልጉም እያለችን ያለችው ሩታ ማለት ነው። ጭራሽ እነሱ ሶስቱ አብርሽን እያወራሉ፣ ሩታና ሄርሜላ ይጣላሉ። ምን ይባላል? እሺ ምንድን ነው እኛ የምንማሩ ከነዚህ? አረ በጣም ነው የሚያሳፍረው። አረ ተው፣ የምር ያሳፍራል እንዴ! ልጁን እያስጨነቃችሁ ቡዜና ዳፍ በጭራሽ አብርሽና ሩታ አንድ ላይ እንዳይሆኑ አይፈልጉም። ይኸው በዛሬ ቪዲዮ በራሳችሁ በንግግራችሁ በሁኔታችሁ ይኸው በፊታችሁ ያሳያል። ገባችሁ አይደል? ቡዜ ደውይልኝ፣ በቃ ከሄዳችሁም ደውይልኝ፣ እሱ ደህና ከሆነ በኋላ ሄርሜላ ብዙ አታስብ ይላል። ሴታ ሴት ዳፍ ተብዮ ማለት ነው። ምን አይነት አሽቃባጭ ናቸው ግን! አረ ተው፣ እውነት ለልጁ አስቡ እስቲ፣ ለህፃን ልጅ አስቡ። የአባቱን ፍቅር ይፈልጋል። ምንድን ነው እናንተ በዚህ ልክ? አረ እኔ በጣም ያስጠላችሁ። አንዳችሁ ጤነኛ የላችሁም። ሁላችሁም ጸበል ግቡ ከቻላችሁ ማለት ነው። ቡዜ በተለይ አንቺ ፈጣሪ ይፈርድብሽ። ምንም አልሄድሽም ለአንቺ ሴትዮ። ምን አይነት አስመሳይ ናቸው ግን! ሁላችሁም አስመሳይ ናቸው።